ተወኛ ተከተል ህፃን ቂርቆስን አስቀይማለሁ እንዳትከተል ገለልግ ምንም ማለት እንደምን ባቡሽ የተበሳጨው ሰው ነሽ ደምን ደመቀል ይሞታል እንዴ አሞታል በቃ አንዴ ሰንዝሬ ግን ነው መሞት በራስ ቃጅሉ ይስሩ አታ ነቃበል ማነሽ ነው ቃጅል ተቆልፈሻል እና ምን ነው ጀለስን ግን ክላም አርገሻታ አበያ ምን እሺ ነው እኔ ነው አይ እኔ ነው አሻንቲ ቆይ እንደዚህ አይነት ጭዌ እንደማይደላ ነው እያላልሻትም እንዴ ቃጅል እኔ እኮ አሻንቲ ነኝ አታ እኔና ቃጅል የሚመቸንና የማይመቸን ሙድ አለ አላልኩ ይደግሞሃል እንዴ እኔና እሷ ጋር ስትሆን መጠቀምና መጠቀም ያለብን ቃል አልነገርኩም ወይ እኮ አያ ነግሬያለሁ አንተ ግን የዛኔ እሺ ሰምቻለሁ ብለ ዛሬ ፋውል ሰራ ያውም በቃጅል ፊት አራሻንቲ ለምግራ ታጋባኛለህ ቀኝ እኮ ሩቆይ ነው ብራዘር ምን ላርግ ቃጅል በናስ ፒስ እንግባባ ቆይ እሺ ምን ሆነሽ ነው የደበረሽ ምን አንተ እንደዚህ አትበል ምን ጭራሽ ደገመው አረ ቃጅል ከዚህ ልጅ ጋር እንዴት ነው የምንዛለቀው ደሞሽ ምን አጠፋው ይኸውልህ እኛ ግዛት ውስጥ ምን ለምን እንዴት ምናምን የሚባሉ ቃላቶች አይሰሩሽ ለምን ወይኔ ወይ ምን አባቴ ላርገው ወይ ላጋጨው ለነገሩ ምንም አይደለም በቃ እንደሱ አትበል አረ በእናታችሁ ይጭ እንግባባ በስነ ስርዓት አሻንቲ ኮስታ ዘግሽ ነው ደቀበይ በቃ አረ በእናታችሁ በቃ እኔ እየመረረኝ ነው እንግባባ ላይ በቃ አንቺ ረጠጥኩሽ እና ሚኪስ ከሚመጡ እዛ ስፈር ያበደ ሁላላ ለመክሰስሽን እዛ ተፈውሻለሽ በቃ ምን አይነት ምጡቅ ሐሳብ ነው የምታመጪው ብቻ ብሬያችሁ ልፎስ ምናምን ልትል ባልሆነ እንዴ የግድ ነው ኤሮ መፎስ ና ተነስ በቃ እና ልምጣ የምር ፊዮሪ መለግስ በመቻሏ በጣም ነው ደስ ያለኝ እኔም በጣም ደስ ብሎኛል ግን አንቺ ፊትሽ ልክ አይደለም የተፈጠረ ነገር አለ እንዴ ኧረ ምንም የለም ገባኝ ከኩላሊቱ በኋላ የፊዮሪና የብሩኬ ግንኙነት አሳስቦሽ ነው አይደል ይሄ ወርደብቅሽ ነው ፊዮሪ መለገስ በመቻሏ በጣም ደስ ብሎኛል ግን ደግሞ ከብሩኬ ጋር የሚኖራቸው ነገር ሳስብ እየጨነቀኝ እስኪ ንገሪኝ ቆይ ምንድን ነው ያስጨነቀሽ እስኪ አስቢ እቺ ልጅ እኮ ብዙ ሞመንቶችን ከብሩኬ ጋር ነበረች ሲታገት አስፈትታዋለች ለሱ በጣም ብዙ ዋጋ ከፍላለች እሱ ሰከነሽ በዛ ላይ ደግሞ ሁላችንንም በረሳን ሰዓት እሷን ወደት ነበር አስታውሳለሁ አሁን ደግሞ ኩላሊቷን ለግሳ የእናቱን ህይወት ልትታደግ ነው ታዲያ እነዚህ ነገሮች ብሩኬ ውስጥ የሆነ ነገር አይፈጥሩም ብለሽ ታስቢያለሽ በእርግጥ ይሄ ነገር ሊያሳስብሽ እንደሚችል ገምቼ ነበር ግን የቴትዬ ነገር ይቀድማል አይደል አሁን የሳቸው ነገር ይቀድማል ለነገሩ ከዚህ በኋላ ብሩኬ ምንም ነገር ቢወስን ልታገሉ አልፈልግም ማለትማ ልብ ወደ ፊዮሪ እንኳን ቢያደራ በፍጹም ላስቆም አልሞክርም የምርሽና እንጂ ሄዊ ሙቼ ምሬን ነው ከኔ በላይ ለፊዮሪ በጣም ብዙ ዋጋ ከፍላለታለች ግን እኮ ፍቅር በእውነት አይታሰርም እሱማ ልክ ነሽ ግን እስኪ ሁሉንም ነገር ለጊዜው እንተውና የሚሆነውን እናያለን
ሚኪ ወይኔ ወንድሜ ወይኔ ወንድሜ ወይኔ ተበላ አተ ወይኔ ወንድሜ ወይኔ ወንድሜ ሄሎ አቡሻ ሄሎ አንሻንቲ አረ ችግር ተፈጥሯል የምን ችግር ሚኪ ታግቷል ምንድነው የምትወራው አሻንቲ ምን ይሄ ነው ሚኪ እኮ ጭማር ገባ እኮ ነው እስቲ አንጣው አቡሻ ስለምን ጭማር ነው የምታወሪው አሻንቲ ሚኪ ምን ሆነ? ሚኪ ዘ ኪድናፕ እኮ ነው የሚለው ወይኔ ወንድሜ እንዴ ማን ያገተው? መኮንን ያገተው ምን አልክ አቡሻ መኮንን ያገተው ነው ያልከው አዎ ቃጀል እኔን ራሱ ቆልፎኝ ነበር ገና መነሳቴ ነው እሱን ግን ይዞት ሄዷል መሰለኝ ወይኔ ወንድሜ ይሄ ፌንጣ አላወቀንም ማለት ነው የኛን ሰፈር ሰው መንካት ማለት ምን ማለት እንደሆነ እናሳየዋለን ብቻ አንተ ነህ ቃጀል መኮንን ሚኪ ያገተቱን የሰማሁት? አዎ መኮንን ያገተው ቆይ ሰውዬ ምን እሺ ነው የሚጋተተን አሻንቲ ከባድ ፈንጂ ነው የረገጠው ሰው ይኸውልሽ እኛ ራሳችንን ባናሳየው ሞተናል ነው የምልሽ አታ ምን እያረክ ነው ስልኬን ከፍቼ መኮንን ጋር መደወል አለብኝ አረ በልበል በእናትህ ክተት እንደዛ የሚባል ነገር የለም ያሟል እንዴ ይኸውልህ ጀለስ የኛን ሰው ኪድናፕ አድርጓል ስለዚህ ባናስፈታው እኛ አይደለም አዎ አንተ የተባልከውን ብቻ አድርገሽ ትደውል አንቺ ያሻትሽ ምን ቆይ ቤዚቲ ዛሬ ከያሬድ ጋር ተደዋሏችሁ ነበር እንዴ አዎ ቅድም አሻንቲ በሚባለው ልጅ ስልክ ደውዬለት ነበር አሻንቲ ነው ያልሽው? ነው አሻንቲ ምን ነው ምንም ስሙ ገርሞኝ ነው። ምን እሱ ይገርምሻል ጭራሽ ቃጅል የምትባልም ሴት አለች ቆይ ያሬድ ጨርቆስ ነው የገባው ወይስ ደግሞ ህንድ ነው ሄደው እኔ ምን አቅለታለሁ እኔ አሁንስ ግራ የገባኝ ለመኮንን ስለኔና ስለ ያሬድ እየሄደ የሚነግረው ሰው ማንነት ነው ተረጋጉ ቤዛ፣ የዛን ሰውዬ ማንነት በቅርቡ እንደርስበታለን። እኔ ግን ለምን እንደሆነ አላውቅም እስካሁን ድረስ አይምሮ ውስጥ ያለው ጋር ነው እኔም እንደዛ ነው የሚሰማኝ። ኧረ በእናታችሁ እናንተ ምንም ፍጭ ሳታገኙ ሰው ላይ ለመፍረዳቸው ሁሉ በቅርቡ ማንነቱን ባልደርስበት እኔ ጸጋ አይደለም። እስቲ እናያለን ለማንኛውም እሺ ፈጠን ፈጠን እያልን ከዚህ አካባቢ እንሂድ ቆይ አንተ ልጅ የምትገተሩ ማንን እየጠበክ ነው? አንተ ራስህ ማንን እየጠበክ ነው? እኔማ ፎንቄን ነው። እኔም ፎንቄን እየጠበቅኩ ነው። ፎንቃ ደግሞ ማነች? አይ እንግዲህ ቀስቲ አታዝገኝ። አንተ ልጅ የምትናገር ከሆነ ተናገር ብያለሁ። ቆይ ቹቻ እንዳልሆነች ካወቅህ አይበቃም? አንተ ልጅ የፎንቄ ስም ድጋሚ ስጠራ እንዳልሰማ። በአካባቢ ስልኩ አልሰራ ብሎኝ ከትምህርት ቤት ሲመለስ ላገኘውና እንደ ወንድም እንደ ጓደኛ ትሪት ላድርገው ብዬ እኮ ነው። እሱን ከሆነ አታስብ፣ አታገኘው። ለምን? ምክንያቱም ከፋየው ጋር ተጣልቶ ጀለሶቹ ጋር ገብቷል። የት? ጨርቆስ። አይ ጥጋብ። ቆይ እሱ ምን ሊሆን ብሎ ነው ከአባቱ ጋር የሚጣለው? ያው ለምን ሊሆን ይችላል? ለፍቅር ሲል ነው። አይ እንግዲህ እኔ ለፍቅር ብሎ መሰቃየት ያየሁት ፊልም ላይ ብቻ ነው። እና ያው ቤዛን እርግፍ አድርጎ ትቶ የአባቱን ቃል ቢያከብር ይሻላል። ለቤዚቲ ደግሞ ነው ያለውላት። አንተ ልጅ ይሄ አስተሳሰብ እንደማይጸለይ ደጋግሜ ነግሬያለሁ። በእናትህ ቀስቲ አትጨቃጨቀኝ። ሰፈሩን ስለማላውቀው በቃ አብረን እንዳለን። ፎንቄን ላገኛትና አብረን እንሄዳለን። ስታይል በቃ እሺ ጀግናው፣ ቢያንስ ልብስ ቀይሬ እስከመጣ ድረስ ትንሽ ፋታ አገኘ ይመስላል። ሰማያለህ አንተ አመድ አፍን ብትዘጋ ይሻላል። አሁን አፍን እፈታለሁ። የጓደኛህን ስልክ ትሰጠኛለህ።
መልካም፣ አሁን ተናገር። አቡሽ የሚባለውን ጓደኛህን ስልክ ስጠኝ። አረ ጀለስ፣ ቆይ ምን አድርጌ ነው እንደዚህ የምታሰቃይኝ? እንዲህ ያደረግከውን ነገርማ በደንብ ታውቃለህ። እና ታዲያ የሰሩት ነገር ካለ በፒሶዬ ብትኝ እኮ ፊክስ አደርገዋለሁ። የምን የሁሉ ግርግር? እሱንማ እንደማትፈልጉ በተደጋጋሚ አሳይታችሁኛል። እሺ እኔን ኪድናፕ ማድረጉ ለአንተ ምን ይጠቅማል? ያሬድ በእጄ እስኪገባ ድረስ አንተ እኔ ጋር ትቆያለህ ማለት ነው። ገባህ? አረላሽ አሬማ ፌር አይደለም። ምን ፌር ይሁን አይሁን አንተ አትነግሪኝ። እሺ አሁን አቡሻ ጋር ደውለህ ምን ልትለው? እሷ ያገባ አንተ ብቻ ቁጥር ውስጥ ምን ያሻንቲ ወይኔ ያለ መተወቅ ሜሂሮ ሄ ቆይ እሱ ማን ስለሆነ ነው የእኛን ሰው ኪድናፕ የሚያደርገው? አረ በእናትህ ሰውዬው የሆነ አዛ ነገር ነው። የቱ ጋር ጠቅ እንደሚያደርግ አታውቅም። በቃ ፍላት ነው በለው። አላወቀኝማ። አሻንቲ እኮ ነኝ፣ እበርለታለሁ። እስቲ አንተ በእናትህ ወሬ አታንሳ። ሜሪ ባህን ኧረ አሻንቲ በእናትህ ተረጋጋ። መሬት እርገጥ እስቲ። በቃ እኔ መሄድ አለብኝ። የት ነው የምትሄደው? በእኔም ጋር ሚኪ ሲሰቃይ መታለች እና በቃ እኔ እጅ እሱ መለቀቅ አለበት። ነይ ነይ ነይ። ምን? ይሄ በፍጹም ሊሆን አይችልም። ለምን? ምክንያቱም አንተ ወንድማችን ስለሆንክ ከቤተሰብ ጋር ተጣልተ መውጣት ልክ ባይሆንም ግን ለፍቅር የምከፍለው መስዋዕትነት ትክክል። እናማ አንተም አትሄድም፣ ሚኪንም እናስመልሷለን። እንዴት አድርገን የምናስመልስ? አቡሻ በእናትህ ለጥቂት ሰከንድ ጀልስን ስዊች ኦፍ አድርግልኝ። እስኪ ያሬ በእናትህ ዝም በል። ሄሎ፣ ሚኪን በህይወት ትፈልጉታላችሁ ወይስ አትፈልጉትም? ቆይ አንተ ማነክ? ትሰማኛለህ? ሚኪን በህይወት የምትፈልገው ከሆነ ነገ በምሰጥ አድራሻ ያሬድ ይዛችሁ ትመጣላችሁ። አንተ ማነህ? እሷ አያገባህም። የምልህን ማታረግ ከሆነ ግን ሬሳህን አሳቅፍሃለሁ። እሺ ተዘጋው። ቆይ ጀለስ ምንድን ነው የሚለን? ሰውሽ በሉና እኔ ልሂድ። አባንተ አይሆንም ተባልክ አይደል እንዴ? በቃ አይሆንም። እሺ አቡሻ ለቀስት ያጭውለትና ሁሉም ጀማ ይሰብሰብ። ለነገ ሚሽን እናዘጋጃለን። እስታይ እንዴ! ቆይ ስለምንሽን ነው የምታወሩት? አንተ ልጅ ለምን እንዴት ወዴት አትበል አልተባልክም እንዴ? እሺ ይቅርታ። በቃ እንደዛ አትበለኝ። እሺ ምን ልበል? በቃ ቹፕ ቹፕ ከይ እንዴ አይገቡም እንዴ? በቃ እንቁሶ በእናታችሁ እንዴ በስተ መጨረሻ ቹቻ መጣች። አንተ ልጅ አፍህን ዝጋ ብያለሁ። እሺ ደግሞ ምን ሆንክ? በቃ ድጋሚ ፎንቃዬ ስም ስጣር እንዳልሰማ። አይ መከሬ፣ አይ ቀስቴ፣ አይ ቀስቴ፣ አይ ቀስቴ። እንዴት ናችሁ? ቆይ ደግሞ ምን እየተፈጠረ ነው? ይሄ ሰውዬሽ ቆይ መች ነው ቀልብ የሚገዛው? ቆይ ምንድን ነው? ቆይ ቹቻ፣ እኔ ለአንቺ አገር ለአገር አልተንከራተትኩም? አረ ተንከራታል። ሐዋሳ ላይ ተይው፣ መዝናናቱን ተይው። አሳ አልበላሁም? አረ በልታል። ታዲያ ሁሉ መከራ ያሳለፍን የበረሃ ጓዴ ቹቻ ያቿት መጣች ስለው እንዴት ቹቻ ብለህ ስሟን እንጠራለህ ብሎ ዘራፍ አይልብኝም? ማ ፎንቄ? ምን ፎንቃዬ? ጋርዴ ብትይ አይሻልም? ቆይ ፎንቄ አንተ እንደዚህ ብለዋል እንዴ? ኧረ ሲያፈላ ነው እባክሽ፣ ምንም አላልኩትም። እኔ ምንሽ ቹቹሻ፣ አንቺ ግን እንዴት ነሽ? ቤዚቲስ እንዴት ናት? ቆይ ደግሞ ከቤዚቲ ምን ፈለክ? በፈልግስ ምን አገኛለሁ ብለሽ ነው? እኔ ለተላላኪነት እንጂ ለአፍቃሪነት አልታደልኩም። ሄሎ አቡሻ። ሄሎ ቀስቴ፣ ችግር ተፈጥሯል። ምን? የምን ችግር? መኮንን ሚኪን አገተው። መኮንን ማለት ያ የያሬድ ጋርድ ነው? አዎ። መቼ? ቅድም ከትምህርት ቤት ስንመለስ። በቃ እስከ ነገ ድረስ ያሬድን ካልሰጠነው ሚኪን ወደ 7ኛ ሰማይ ልኳለሁ ብሏል። ሰውየው የሌላ ሀርድ ጭሯል። አሁን የት ነው ያላችሁት? እና ሻንቲ ጋር ሰፈር ነን። እስታይ በቃ እዛው ጠብቁኝ፣ መጣሁ። እሺ። ቆይ ፎንቄ ምን ተፈጥሮ ነው? መኮንን ሚኪን አግቶታል። ያሬድን ካልሰጣችሁ ሚኪን እገለዋለሁ እያለ ነው። መኮንን ነው? አዎ መኮንን። ወይኔ በፈረሰኛው። ቆይ ሻው ምንድን ነው የምናደርገው? እና ሻንቲ የሆነ እቅድ ሳይኖራቸው አይቀርም። እኔ መሄድ አለብኝ። አንቺ ደግሞ ወደ ቤት ሂጂ። እሺ። እንደዛማ ከሆነ እኔም አብሬ ነው የምሄደው። ተይ ፎንቄ፣ እኔ እያኪሩ አለ። እኔ ድና ያለውን ነገር በኋላ አሳውቅሻለሁ። እንደዛ ይሻላል? አዎ ይሻላል። ደግሞ ቤዛ እንድትጠነቀቅ ንገሪያት። እሺ። እስታይል ቀስቴ ባልሳሳት ከኪሉ ጋር ሄዳለሁ ስትል ሰማሁ። አዎ ምን ነው? ውይ ቀስቴ ረስቼው። ቅድም እኮ ፋዘር የሆነ ዕቃ ግዛ ብሎኝ እሱን ልገዛ ልሄድ ነው። አንተ ሽንታም፣ ቅድም ያሬድን ለማግኘት ሄዳለሁ ስትል አልነበር እንዴ? እሱማ እኮ ቅድም ነው። አሁን ሀሳቤን ቀይሬያለሁ። ሀሳቡን የማይቀይረው ደግሞ ሬሳ ብቻ ነው።
አሁን ከኔ ጋር ትሄዳለህ ወይስ እሄዳለሁ? ቀስቴ እሄዳለሁ። የኔ ትንሽዬ ወፍ እንዴት ነሽ? እንዴ ደመረ፣ ከየት ነው የመጣው? ነገሮች ይረጋጉ ብዬ ስጠፋ የተውኳችሁ መሰለሽ አይደል? አይ አይደለም። የፈራሽ ትመስያለሽ። ችግር አለ እንዴ? በእናትህ ተወኝ፣ በፈጠረ ከህይወቴ ይውጣ። እኔማ ልወጣ አስቤ ነበር። አንቺ ግን እነ ቤዛን ጎትተሽ እዚህ ውስጥ ከተትሻቸው። እሺ ቆይ ምን አድርጊ ነው የምትለኝ? ሁለት ነገሮችን ካንቺ ይፈልጋለሁ። ምንድን ነው እሱ? አንደኛ በፍቃድሽ ፈርመሽ ሚስቴ እንድትሆኝ ይፈልጋለሁ። ካልሆነስ? ይሄ ካልሆነ ደግሞ ቤዛን አሳልፈሽ ትሰጭኛለሽ። ቤዛን ደግሞ ምን ልታደርጋት? በእሷ ምክንያት ተሰድጄ እየተንከራተትኩ ነው ያለሁት። ስለዚህ እሷም መቀጣት አለባት። በእናትህ ቤዛን ተዋት። ዝም በይ። አሁን እምልሽን የማታደርጊ ከሆነ እመኝኝ ቤዛን በህይወት አታገኛትም። ምን? ሂጂ አሁን ከዚህ ጥፊ ሂጂ። ሄሎ ተኩላው፣ የት ሄደ ነው? ትንሽ ቤት ውስጥ እኮ መቀመጥ ሲሰለቸኝ ልናፈስ ብዬ ነው የወጣሁት። ደመረ፣ እንዴት እንደዚህ ታደርጋለህ? ማን ውጣ ብሎ ነው የወጣው? አለቃ፣ አስፈላጊውን ጥንቃቄ እኮ አድርጌያለሁ። የፈለገ ቢሆንስ? ትሰማለህ? እነዚህ ሁለት ሴቶች ከጠፉ ጀምሮ ሰላም የለኝም። አልማዝና የት ነበርሽን ማለት ነው? አዎ፣ እውነት አልማዝ እንዳለችው የት ነበርሽ አመልጣ ይሁን ወይ ተማክረው አድርገውት ይሁን የምናውቀው ነገር እና ከዚህ በኋላ ተሳስተህ ያለ እኔ እውቅና ከቤት እንዳትወጣ። አንተ ተነካብህ ማለት ሁሉም ሰንሰለታችን ነው የሚበጣጠሰው። ገባ? እሺ አለቃ፣ ገብቶኛል። በላውን በፍጥነት ወደ ተዘጋጀልህ ቤት ተመለስ። እሺ። በእርግጠኝነት ደመረ የሚባለው ሰውዬ ይህ ሳይሆን አይቀርም። ሄሎ ኤላ። አቤት አልሚ። ቤዛ፣ ቹቻና ጸጋ ያልካቸው ልጆች እየተከታተልኳቸው ነበር። እና ምን ተፈጠረ? እንደነገርከኝ ከሆነ በደመረ የተጠቃችው ጸጋ ናት አይደለ? የሰማሁት እንግዲህ እንደዛ ነው። የሆነች ቀላ ያለች ነገር ናት እንዴ? ሚኪ ማለት ለኛ ባሄ ዶስት ብቻ ሳይሆን ብዙ ነገራችን ነው። ስለዚህ እሱን ለማስፈታት እስከ መጨረሻው የደም ጠብታ ድረስ እንካነታለን። ሰምጃይ ሀጃዬ በጣም ጥሩ። አንተ ገብቶሃል። አሻንቲ ትክክል ነው። እስከ መጨረሻው የደም ጠብታ ድረስ ተፋልመን ወንድማችንን ወደ ቤት እናስመልሰዋለን። ለዚህም ይሆን ያበደ እቅድ አለኝ። ምንድነው እቅዱ? ለዚህ ሚሽን ዘመቻ ሚኪን ፍለጋ የሚል ስያሜ ሰጥቷል። ቆይ እኔ የምለው የት እንደሚቀጥረ በምን እናውቃለን? እሱ ችግር የለውም፣ ደውለን እናጣራለን። ግን ሁላችሁም ለፍልሚያው የሚያስፈልገውን ትጥቅ ማዘጋጀት አለብን። አረ እናንተ ሰዎች አረጋጉት። ለምንድን ነው ነገሩን የደቦ ጸብ የምታደርጉት? ነገሩ እኮ ቀላል ነው። በፒስ መፍታት አንችልም? ግዛታችን ድረስ ደፍሮ መጥቶ የእኛን ሰው ለወሰደ አይናውጣማ ዝም አንልም፣ እንጋጠመዋለን። አሁን ገጥመዋለን። መጀመሪያ የት እንዳለ ይጠራ። ከዛ እጁን ባልሰብርለት እኔ ቀስት አይደለሁም። አንተ ደግሞ ስለ መሰባበር ነው የምታወራው። ነገሩን በፒስ አንፈተው። ምን አባኔ ያልከው? ፒስ እኮ ሰላም ለማለት ነው። ቀስቴ ይሻላል። አረ እንደው ምን አይኖኮ ምን አጃ የምን ጃጃ ነው እሱ? ፍለጠው ቁረጠው ሰበረው ይለኛል። አንተ እዚህ ጃጃ ትለኛለህ። ምንድን ነው የምትለኝ? ቁጭ አላልኩ? ወደ ቤቴ ሄድ ነው። አትሄድም። የእኛ ሚስጥር ሰምተንማ የትም አትሄድም። ንቅንቅ እላለሁ ብትል ስጋን በጫጭቄ ነው የምጥልልህ። ያሬድ ምንድን ነው ነገሩ? በቃ የተባልከው ሆነ አይደል? እቀመጣለሁ። ጨምላቃ እቀመጣለሁ። አባቱ ጃኮ ገብቶኛል። ጃስ ተሰርያ ገና ድብድቡ ቦታ ሳልሄድ እዚሁ አንቆ ሊገለኝ። ይሄ ሁሉ መዘዝ የመጣብኝ ነው በአንተ ምክንያት። አቦ አንተ በእናትህ አጉላትሽ ነው። አሻንቲ
ቆይ ያሬድ ምንድነው ነገሩ? እኔ ምንም ይገባኛል። ይሄ ሁሉ መዘዝ የመጣብን በአንተ ምክንያት ነው። እና በቃ ወደ ቤት ተመለስና በቃ ሰላም ይፈጠራ። እንደዛ በጭራሽ አይሆንም። ለምን ነው የማይሆነው? ምክንያቱም የልጅ መስዋዕትነት እየከፈለ ያለው ለፍቅር ስለሆነ። አይ ፍቅር፣ አይ ፍቅር። አንተ ደግሞ ምን ደነዘዝከው? ኧረ እኔ እንጃ ብዙ ጊዜ ስለቆለፈኝ ነው መሰለኝ አጀዝቡኝ። አሁን ገባኝ። እኔ ነበርኩ የቀረኋችሁ፣ እኔንም ወስዳችሁ ልታስቆልፉኝ አይደል? እኔ እንዳንተ ደንዝዝ አድርጎ አይተወኝም። ሬሳ ነው የሚያደርገኝ። አንተ ልጅ አፍን ዝጋ ብያለሁ። ካልሆነ ማንኝ እጄን አንተ ላይ ነው ማፍታተው እበት የኔ ብርቱ እኔ ላይ በርታ። እስቲ ድብድቡ ላይ እንደርስበታለን። አትቸኩል፣ አትቸኩል። እሺ ቆይ ቹቻ፣ ምንድን ነው ማድረግ ያለብን? ወይ ጉድ! በዚህ እኔ ምንም እየገባኝ አይደለም። ያሬድ ግን ምን አለ እሺ ብሎን ወደ ቤት ቢመለስ? አሁን ያሬድ ባለበት ሁኔታ እሺ ብሎን ከሚመለስ ሞቱን ነው እሺ የሚመርጠው። አይደለም እንደውንስ ምን ባረግ እንደሚሻለኝ አላውቅም። የኔ እናት የነገርኩሽ እኮ እንድትጨነቂ ሳይሆን እንድትጠነቀቂ ነው። እሺ እሱማ ገብቶኛል። እስቲ ቆይ አንዴ ላይ ያሬድ ልደውልለት። ቆይ በማን ስልክ ትደውይለታለሽ? በዛሽ ቃጅል በሚለው ስልክ ደውልለታለሁ። እሺ በቃ ቤዚቲ፣ ችግር ካለ ግን አሳውቂኝ። እሺ እሺ፣ አሳውቅሻለሁ። ቻው። እኔ ሰውን የመረረ ግር ነገር ታውቁት ዝቼ ታወራለህ። ደግሞ እሺ አሁን ምንድን ነው የሚሰሩት እነዚህ? እየተዘጋጁበት ነው። ማንነታችንን ማሳናሳዩ ይይዛ እና እኮ እንደምታስቡ ቀላል ሰው አይደለም። ኧረ በጣም አካበድኩ። አሎ፣ ይቅርታ ቃጅል፣ ያሬድን ፈልጌ ነበር። የለም። የት ሄደ? ሚስቱ ጋር። ምን ሚስቱ ጋር ነው ያልሽው? አዎ፣ ምን ነው ገረመሽ? ምን ማለት ነው? የትኛዋ ሚስቱ ናት ደግሞ? እኛ ሄዳርን። የት? እዚህ ጨርቄ ከመጣ በኋላ። አንቺ ያምሻል እንዴ? አንቺ ራሱ በሰው ስልክ ደውለሽ ጓ ስትይ አይደብርሽም እንዴ? እኔ መሽጎ አልኩኝ። እና አሁን ያልሽው ጉ ነው? ቃጅል በእናትሽ ጨንቆኛል፣ አገናኝኝ። አዛ ነገር ነሽ ልበል እንዴ? የፈለግሽውን ነገር በይኝ፣ አሁን አገናኝኝ። ያሬድ የኔ ፍቅር ሁለተኛዋ ሚስት ትፈልጋለች። ታወራታለህ አትወራትም? ማንሽ ደግሞ ሁለተኛ ሚስቴ? ቤዛ ናታ። ሌላ ማን ልትሆን ትችላለች? ቤዛ ነው ያልሽው? ሄሎ ቤዚ። ጭራሽ ሁለተኛ ሚስት አደረከኝ። ሰምተሻል እንዴ? ቆይቺ ቃጅል የምትባል ልጅ ምንህ ናት? በእናትሽ ቤዚ፣ ቀልድና ምሮ አይታወቅም። ታዲያ አሁን ከቀልዱ አልወሰደው ከምሯ። እየተናደድሽ ነው እንዴ? እና ደስ እንዲለኝ አምራል። ቤዚ በእናትሽ ተረጋጊ። ያሬድ ትሰማኛለህ? እኔ እንደዚህ አይነት ቀልድ አይመቸኝም። ስነ ስርዓትሽን ያዢ በላት። እሺ እሺ እላታለሁ። እኔ የምለው አንቺ ግን እንዴት ደወልሽ? እኔማ ሚኪ በመኮንን መያዙን ስሰማ ልጠይቅህ ነው የደወልኩት። ማን ነገረሽ? ቹቻ ናት። ይልቅ እስቲ የተፈጠረውን አስረዳኝ። እሺ ጸጋ ማለት አንቺ ነሽ አይደለ? አዎ ነኝ። አንቺ ማን ነሽ? እኔ ባዩሽ እባላለሁ። አላወኩሽ። እንዳላወቅሽኝማ ገብቶኛል። ታዲያ ምን ፈልገሽ ነው? ይኸውልሽ ባሌ በተደጋጋሚ ታዳጊ ህጻናቶችን እያታለለ አብሯቸው እንደሚተኛ ሰማ ነበር እና ሰሞኑን አጥብቄ የተከታተልኩት ነበር እና ዛሬ ከአንቺ ጋር አየሁት። ሁኔታው ደግሞ የሚያስፈራራሽ የሚመስል ነገር አለው። ምን? አዎ። እና ስለሱ እንድትነግሪኝ ነበር። ስለማን እንደምታወሪ ምንም አልገባኝም። እማወራውማ ስለ ጀመረ ነው። ጀመረ ነው ያልሽው? አዎ። ምን ነው? ይቅርታ፣ እኔ ስለምታወሪ ሰውዬ ምንም አላውቅም። ጸጋ እባክሽን ተረጂኝ። ሴትዮ አላውቀውም አልኩሽ እኮ። ይልቅ አሁን መሄድ ይኖርብኛል። እመኝኝ ጸጋ፣ ይህ ሰው እያደረገሽን እያንዳንዱን ነገር ትናገሪያታለሽ።
ብሩኬ ለምን መጣ? እንዲሁ። እርግጠኛ ነህ? እውነቱን ልንገርሽ ፊዮሪ፣ ደስ ይለኛል። እያደረግሽልኝ ያለውን ነገር ባሰብኩ ቁጥር ሁሉም ነገር ከአይምሮ በላይ እየሆነብኝ ነው። እኔ እኮ ለአንተ ምንም ነገር እያደረግኩ አይደለም። ኧረ እባክሽ። አንድ ነገር ወቅ፣ እኔ ለእናትህ ኩላሊት ለመስጠት የወሰንኩት ስለማፈቅር አይደለም። እና ለምንድን ነው? በቃ ሰብአዊነት ስለተሰማኝ ነው። እኔም ከዚህ የዘለለ ነገር ትይኛለሽ ብዬ አላሰብኩም። ሲቀጥል ሁሉም ነገር እርሳው። የቀረን ጥቂት ጊዜ ነው። ስለዚህ በቃ ምንም ነገር ማለት አልፈልግም። ማለቴ በቃ በሰላም ልገሳው ማድረግ እፈልጋለሁ። ስለዚህ ምንም ነገር አትበለኝ። እሺ ፊዮሪ። ብሩኬ። ወይ ፊዮሪ። ምናልባት ከማደንዘዣው ማለቃ ከሆነ አንድ ነገር ቃል እንድትገባልኝ እፈልጋለሁ። ፊዮሪ ምንድን ነው የምታወሪው? ብሩኬ በእናትህ በቃ ዝም ብለህ ስማኝ። እንዴት ነው የምሰማሽ? እንደዚህ አይነት ነገር እያወራሽ እንዴት ነው ዝም የምልሽ? በቃ ዝም ብለህ ስማኝ አልኩ አይደል? እሺ ምንድን ነው የምትይኝ? ምናልባት ከማደንዘዣው ማለቃ ከሆነ የመጨረሻዬን ቃል እንድትገባልኝ እፈልጋለሁ። ሴት ልጅ ከወለድክ ፊዮሪ ብለህ ጥራት። እሺ ፊዮሪ፣ በእናትሽ ምንድን ነው የምታወሪው? ውለታዬ እንዳለብህ ካሰብክ ይሄንን ብቻ አድርግልኝ። መልካም ቀን። በፈጣሪ ስም፣ ቆይ ምን አይነት ምስቅልቅል ውስጥ ነው የገባሁት? ቤዛ፣ ቹቻ፣ ቆይ ለምን የተፈጠረውን አትናገሩ? ሄዊ ልንነግርሽ እኮ ነው። እኮ ተናገሩ። ሄዊ፣ ትናንትና ከአቡሻ ጋር አላወራሽም እንዴ? የአቡሽም የሚኪም ስልክ ዝግ ነበር እንዴ? ቆይ ምን ተፈጥሮ ነው? ምን መሰለሽ፣ ብቻ ሚኪ የሆነ ነገር ሆኗል እንዳትሉ። አረ ምንም አልሆነም፣ እሱ ደህና ነው። እንዴ ታዲያ ለምንድን ነው እንደዚህ የተጨነቃችሁት? ምን መሰለሽ ዮሐን፣ ሚኪ ታግቷል። ምን? ሚኪ ታግቷል ያልሽው? አዎ ሄዋን፣ ሚኪ ታግቷል። እንዴ ለምን? ማን ያገተው? ለምን የታገተው? ያገተው መኮንን ይባላል። የያሬድ ጋርድ ነው። ወይኔ ጉዴ! ቆይ እናንተ እንዴት ታወቃችሁ? እኛም ትናንትና ነው የሰማነው። እንዴ ቆይ ታዲያ ለምንድን ነው ያገተው? ያሬድን በእጁ ለማስገባት ያው ሚኪን እንደመያዣ ተጠቅሞት ነው። ቤዛ በእናትሽ በቃ በምትወጪ ሁሉ ለምንሽ፣ በቃ ይሄን ነገር በሰላማዊ መንገድ ጨርሹ። ቆይ እንዴት ነው በሰላማዊ መንገድ? በቃ ያሬድን እንስጠውና ከዛ በኋላ ሚኪን እንቀበለው። እኔም እኮ ፍላጎቴ እንደዛ እንዲሆን ነበር፣ ግን እና አሻንቲ አንሰማማሉ። አሻንቲ ደግሞ ማን ነው? የነ ሚኪ ጀለስ ነው። ቆይ እነሱ ያማቸዋል እንዴ? እንዴት በሰው ልጅ ህይወት ይቀልዳሉ? ሂዊ በእናትሽ በቃ ተረጋጊ። ምንም መረጋጋት የለም። አሁን ሄዳ እንዴ ቆይ ሂዊ ወዴት ነው የምትሄጂው? ሀና ጋር ሄድና እነግራታለሁ። ከዛ በኋላ አብረን እንሄዳለን። እሺ በእናትሽ በቃ ተረጋጊ። ምንም መረጋጋት የለም በእናታችሁ። ወይኔ ቤዚ፣ ምን የመጣ ውስጥ ነው ግን የገባ ነው። ለማንኛውም ትንሽኛ የሚሆነ መፍትሄ እንፈልግ ነው። ብቻሽን ቁጭ ብለሽ ሳይሽ አሳዘንሽኝ። ይቅርታ ታውቀኛለህ? የዚህ ትምህርት ቤት ልጆች ደግሞ ታስገርሙኛላችሁ። ቆይ በተገናኘን ቁጥር መታወቅ አለብን እንዴ? ምንድን ነው የምታወራው? ባለፈው ከቤዛ ጋር ሆናችሁ ተገናኝተን እኮ ነበር። እናማ በዛ ሰዓት ስምሽ ጸጋ እንደሆነ አውቄያለሁ። የኔንም ስም ደግሞ ኢላ እንደሆነ ያወቅሽ ይመስለኛል። እሺ ይሁንልህ። አሁን ምን ፈልገን ይመጣ? ልጅነሽ አይደለም የመጣሁት። ትንሽ ደፋር ነገር ነው ልበል? ፈሪ እንዳልሆንኩ እርግጠኛ ነኝ። እሺ አሁን እዚህ ለመቀመጥ በቂ ምክንያት ከሌለ እባክህ ሂድልኝ። ምክንያትም አለኝ። ምንድነው ምክንያት? ተናገር። ቤዛ የት ናት? እሱን አላውቅልህ። ማወቁንማ ታውቂያለሽ። መናገር ካልፈለግሽ ግን አላስገድድሽም።
ስራ ፈት ጸጋ ደመረን የእጁን እንድሰጠው ካላደረግሽ መቼም ቢሆን አለቅሽ። ምን ሆነ ነው ተክዘሃል? ኧረ ምንም አልሆንኩም አለችው። የሴትዬ ነገር እያሳሰበ እኮ ነው። ሁሉም ነገር እያለቀ ነው። እሱማ ፈጣሪ ከረዳን ሁሉም ነገር ሰላም ይሆናል። ስለዚህ መተከዙን ተነቃ ብትል ጥሩ ነው። እሺ አለችው። ነቃላለሁ። የፊዮሪ መስዋዕትነት ግን አይገርም? በጣም ታውቃለህ ብሩኬ፣ እኔ በዚህ ትንሽ እድሜ በጣም ብዙ መልካም ሰዎችን አይቻለሁ። የእሷ ግን ይለያል። ልክ ነሽ አለችው። ድንገት የተዋወቅኳት ልጅ የእናቴን ህይወት ለማትረፍ መስዋዕትነት ትከፍላለች ብዬ አስቤ አላውቅም። ልክ ነህ። ደግሞ ምን እንዳለችኝ ታውቂያለሽ? ምን አለች? ሀኒቾ ሔዋን ፍጥን እያለች እየመጣች ነው። በሰላም ነው? እኔ እንጃ ምን ተፈጥሮ ይሆን። ሀኒቾ በእናትሽ ስለ እናቴ የሆነ ነገር ሰምተህ ይሆን እንዴ? ብሩኬ ምን ሆነ ነው? እስኪ ረጋ በል። እኔ እንጃ ሀኒቾ። ቆይ ስትመጣም ትሎን እንሰማታለን። ይሆነ በእናታችሁ ጉድ ሆንኩኝ እኮ። ምን ተፈጥሮ ነው? ሀኒቾ ትናንትና የሚኪ ስልክ አልሰራልኝ ብዬሽ ነግሬሽ ነበር አይደለ? አዎ ብለሽ ነበር። ለካ ሀኒቾ ሚኪ ታግቶ ነው። ምን? አዎ ሚኪ ታግቷል። ይኸውልሽ ሔዋን ተረጋጊና የተፈጠረውን ነገር ንገሪኝ እሺ? ነይ ቆንጆ፣ እዚህ ጋር ቁጭ ብላ ሁሉንም ነገር ንገሪኝ። ቆይ እኔ የምለው ምን እየጠበቅን ነው? መኮንን ያለበትን ቦታ ደውሎ ታወቀን ነው። አሃ ለካስ እሱን እየጠበቅን ነው። እስከዛ ሽንቴን ሸንቼ ልምጣ። አርፈህ ቁጭ በል። እንዴ ለምን ቀስቴ? መልስ አትስጠኝ። ቁጭ በል ብያለሁ። ቁጭ በል። እስቲ ቢያንስ ለኩላሊት አታስብም እንዴ? አሁን አንድ ሽንት የመጣው አሁን ደግሞ መጣብኛ። ኧረ በእናትህ አንተ ልጅ ፍርሃትን በልክ አድርገው። ዝም በል በእናትህ አንተ። ይህ ሁሉ መዘዝ የመጣብኝ ደግሞ በአንተ ምክንያት ነው። የምሸና ከሆነ ሸንተና፣ ካልሆነ ግን እንዳልበጥስልህ። መሽኔን? አዎ መሽኒያን። አሬ ምን አይነት ዘግናኝ ቀልድ ነው የሚቀልደው? ለስንት ዓላማ የተፈጠረሽ እንደ መሽናየት ቀልድ። ኪሩ አሬ ልጅ አሳቆ ሊገለኝ ነው። እንደዛ ይደነገጭ አታ። ቆይ ጀለስ ቦቅቧቃ ናት እንዴ? ምን እሺ ማብሩሻ እኔ ምን አቀለታለሁ? ይሄ ሽንታ። አረ ምን አይነቱ ሽንታም ነው በህፃን። ለምንድን ነው መኮንን የማይደውለው? ይደውላል። እባክህ ትንሽ እንጠብቀው። እኔማ የተወለደበትን ቀን እስከ ኮከቡ ባላስቆጠረው ሞቻለሁ። ይሄ ግንጥ እንዲህ ነው የሚገባለት። በስራ ለመኮንን አንድ መኮንን ሁለት መኮንን ሶስት በዚህ ፈጠን በይ። ጸጋን አየሻት? አዎ አየኋት። ቆይ ምን ሆና ነው? እኔ እንጃ የደበራት ይመስላል። በእናትሽ ሂጅ ላዋራት እንዴ? እንዴ ቤዚቲ፣ ሔዋን እኮ እየጠበቀችን ነው። ደግሞ በጣም ጨንቋታል። እሱማ እኮ እኔም በጣም ተጨንቄያለሁ። ግን በእናትሽ እሷ እስክትመጣ ድረስ ነው ሂጅ ላዋራት። እሺ በቃ ግን ቶሎ ተመለሽ እሺ? ሔዋን እያናገርኩሽ ነው ወይ ፊዮሪ? ሚኪ ታግቶ እየሰማው እንዴት ነው አብረሽኝ አትሆኝ የምትይው? ቆይ አንቺ አብረሽኝ እንድትሆኝ ማልፈልግ ይመስልሻል እንዴ? ታዲያ ለምንድን ነው አብረን ማንሄደው? በቃ አሁን አንቺ ባለሽበት ሁኔታ ምንም ነገር ውስጥ መግባት የለብሽ። ለምን? ምክንያቱም አንቺ አሁን ለብሩኬና ሲባል ምንም ችግር ውስጥ መግባት የለብሽ። ግን እኮ አንቺም ሰው ያስፈልግሻል። ለሱ አታስቢ። ቹቻና ቤዛ አብረውኝ ይሆናሉ። እርግጠኛ ነሽ ሔዋን? አዎ እርግጠኛ ነኝ። አሁን ይልቅ ጊዜ ስለሌለ በቃ እኔ ልሂድ እሺ? እሺ ቆይ እሺ፣ የት ብላችሁ ነው የምትሄዱት? አጋቹ ይደውላል። ልክ እሱ ከመደወሉ በፊት ግን እኛ ቀድመን መድረስ አለብን። እሺ እሺ፣ በቃ ቻው። ጸጋ መልሽልኝ እንጂ እየጠበቅኩሽ እኮ ነው። ምንድን ነው የምመልስልሽ? ምን ሆነሽ ነው እንደዚህ የተከሹ እያልኩሽ ነው።
ምንም አልሆንኩም አልኩሽ አይደል እንዴ? የሆነ ነገር እንደሆንሽ እኮ በደንብ ታስታውቂያለሽ። አንቺ ልጅ ያምሻል እንዴ? በእርግጠኝነት ደመረን አግኝተሽው ነበር አይደል? አላገኘሁት። ቆይ ካላገኘሽው ታዲያ ለምንድን ነው በዚህ ልክ የተከሽው? እንጃልሽ። ፈጣሪ ሆይ ቆይ ልጅ በጤናዋ ነው አንዴ ሰው አንዴ አውሬ የሚያደርጋት? እና እንዳልኳችሁ ከጋንች እንከራያለን። ለጊዜው ይሄን ቦታ እስር ይላችኋል። ይደም ብቻ የኛ ስራ ማስደንገጥ ማስበርገጥ ማለት ተስማምተናል። እዚህ ጋር ከኔ ልጀምርና እኔ አለ እዚህ ጋር ቀስቴ ከነ ሌዘር። እሺ እዚህ ጋር ደግሞ ቃጅል አለች። እዚህ ጋር ያሬዶ አለ። እዚህ ጋር ደግሞ ኪሮ አለች። በቃ እቺ ለጊዜው አቡሻቱንና እዚህ ጋር ተቀመጥ። የኔ ድንጋይ ለምንድን ነው ያነሳው? አንተ ያማል እንዴ? ለምሳሌ ነው። እኔ ምሳሌ ምናምን አይመቸኝም። እና ምንድን ነው ይሄ እኔ ነኝ። እሺ ምን ብትሰራ አሁን እንቀጥል። እሺ አሻንቲ እኔማ እንዳሳብ ነበር። ምንድን ነው እቺኛዋ ነው ታስታውቃለች? ኪሩ ባሁበሊ የሚለውን ፊልም ያያል። ችግር የለውም። እኔ ስላየሁት እኔ ፊት ለፊት ያለውን መሪ እሺ እዚጋ ቡሻለች ግድግዳ እሺ አሻንቲ መኮንን ደወለ። አንሶና ነው ዳርጓ ቡሻ ጊዜው ደርሷል። አሁን ያሬድ ይዛችሁ ትመጣላችሁ። እሺ የት ነው ይዘነው የምንመጣው? የት እንደምትመጡ እንኳን ማፕ እልክልሃለሁ። ነገር ግን ማስጠንቀቂያ አለኝ። ምንድነው ማስጠንቀቂያው? ተሳስታችሁ እንኳን ፖሊስ ይዛችሁ ብትመጡ የሚኪ ህይወት ያበቃለታል። ገባችሁ? አዎ ገብቶኛል። ታዲያ ቦታው ላይ በ30 ደቂቃ ውስጥ እንድትደርሱ። ኪሮ አትንበቆቅ። አሻንቲ በቃ እንሂድ። ማፑን ይላኳ። ማን ነው ስለምን ከፈለገ ራሱ አይመጣም እዚህ። አሁን ያላችሁት ማፕ ነው። አይ ቀስቴ እንደው ታደለ እኮ። ምንድነው የታደልኩት? እሱን ያሬድ ያስረዳ። ያሬድ ምንድነው የሰው የሚለው? በእናትህ ቀስቴ ነገሮች ተወሳሰቡ። በቃ ትኩረታችን አንድ ነገር ላይ እናድርገው። እሱ ለማለት የፈለገው በቃ ልጁ ያለበትን ቦታ የሚገልጽልን ነው። ባካ አውቀዋለሁ። ማፕን የቦታ መሆኑ ጠፍቶኝ ነው። በጣም ነው የምታውቀው። ምን አባን ያልከው? እሱ እንዳለ ነው። ጋይስ ሎኬሽኑን ልኮታል። እስቲ አቡሽ አብራው። ይሄ ውሻ በከባዱ ነው የተዘጋጀው ማለት ነው። ቆይ እስፓቱን ታውቂዋለሽ እንዴ? አዎ እኮ የት ነው? እነ ሳንጃው ሰፈር ከወንዙ ጀርባ ያለው አሮጌው ጠጠር መውረጃ። ምን ቀስቴ ግድ የለም የነገር ይቅርብን። አሁን በቃ እንቁሶ ይቅርብን። ሰማላችሁ? ጋንታውን ፊት ለፊት ሆኜ እኔ ነኝ የምመራው። ሳ ዱም መጃለ ሄሎ ዱም መጃለ ዱም አለናው ምን ነው ብቻሽን? ሄዋን ሚኪ ጋር ሄዳለች። ለዛ ነው በጣም ተጨንቃለች። አዎ ያው እሷን ታውቂያት የለ የተለመደ ባህሪዋ ነው። አንቺ ግን ደህና ነሽ? ደህና ነኝ። ምን ነው ግን ሰሞኑን በሰላም ነው? ምን ነው እኔ እንጃ። ብቻ ግን ያለ ወትሮች ከኔ ጋር ለመቀራረብ በጣም እየሞከርሽ ነው። ምን ላድርግ? ሰሞኑን እያደረግሽ ያለሽው ነገር እኮ ከአእምሮ በላይ ስለሆነ ነው አይደል? አዎ። ቆይ ምን እያሰብሽ ነው? ምንም። በቃ ለማንኛውም ብሩክ ብቻው እንዳይሆን ሄጅለት። እሺ እኔ ሄዳለሁ፣ ግን አንድ ጥያቄ ልጠይቅሽ ነበር። ምንድን ነው እሱ?
አሁን ላይ ምን እየተሰማሽ እንዳለ ባቅ በጣም ደስ ይለኛል። ሁለት አይነት ስሜት። ምንና ምን? ደስታና ፍርሃት አይደል? አዎ ሀና፣ በእኔ ለጋሽነት አንድ ሰው ሊተርፍ መሆኑን ሳስብ በጣም ደስ ይለኛል። እና ታዲያ ምንድን ነው የሚያስፈራሽ? ባልነቃስ? ቆይ እስከ መጨረሻው በዛው ቀርስ? አረ በስመ አብ በይ፣ የሴጣን ጆሮ ይደፈን። ይኸውልሽ ሀና፣ ምናልባት ካልነቃው ለብሩክ አንድ ነገር አስጠንቅቄ እነግርሃለሁ። ቃል አስገብቼዋለሁ። እና እባክሽ እንዳትከለኪው እሺ? ምንድን ነው? በቃ ከሱ ብትሰሚ ይሻላል። እሺ ቹቻ ቀስቴት አለ። እኔ እንጂ ሄዋን ግን እዚህ እንደሚጠብቁን ነበር የነገረኝ። በእርግጠኝነት አይሽውን ነገር ተፈጥሯል። አዎ ምናልባት አጋቹ ደውሎላቸው ከዛ ሄደው ይሁን እንዴ? እስቲ ቀስቴ ጋር ደውይለት። እሺ እደውልለታለሁ። ሄሎ ፎንቄ። አቤት ፎንቄ። ቆይ የት ሄዳችሁ ነው? ሰውዬው ያለበትን ነግረውን እዛ ደርሰናል እኮ። አሁን የት ነው ያላችሁት? ከወንዙ ጀርባ ያለው ጠጠር ማምረቻ። እስታይል በቃ መጣው። እሺ ፎንቄ። ፎንቄ እንዳታረጊው። ሰማኛለህ ፎንቄ? ምንም ብትለኝ አልሰማም። እሺ የት ነን ያለ ነው አለ። ወንዙ ዳር ያለው የጠጠር ማምረቻ ነው ብሏል ቤዚ። ታዲያ አንቺ ምን ያደረግሽ ነው? ቤዚ ቲኔ በፍጥነት ወደ እነሱ ጋር መሄድ አለብኝ። እንደዛማ አይሆንም። አብረንሽ ነው የምንሄደው አይደል ይሆን? አዎ አብረንሽ ነው የምንሄደው። አይ ቤዛ ግን መሄድ የለብንም። በፍጹም እንደዚህ አይሆንም ቤዚ። እናንተ እዚሁ አካባቢ ሳትርቁ ጠብቁኝ እሺ? እንዴ ቹቻውና ብቻሽን ልትሄጂ ነው? አዎ ሄዳለሁ። አሁን መፍጠን አለብኝ ቤዛ። እዚሁ አካባቢ ጠብቁኝ እሺ? እሺ ደውይልኝ። እሺ ምን ችግር ውስጥ የገባው ነው? እኔም አላውቅም። በቃ ያለን አማራጭ እዚህ ቆሞ መጠበቅ ብቻ ነው። ሄሎ ደመረ። ሄሎ ጸጋ፣ ያልኩሽን ነገር አሰብሽበት? ደመረ በእናትህ ተረዳኝ። ምንም የምረዳሽ ነገር የለም። አሁን ውሳኔሽን ብቻ አሳውቂ። ቤዛን አሳልፈሽ ትሰጭኛለሽ ወይስ የ80 ሚስቴ ትሆኛለሽ? በእናትህ ደመረ። 3 እስከምቆጥር ድረስ ውሳኔሽን አሳውቂ። 1 2 እሺ በቃ እኮ ምንድን ነው? ይዘው ልሰጥሃል። ጎበዝ ልጅ፣ በጣም ጥሩ። ስለዚህ ምን ማድረግ እንዳለብሽ ትዕዛዝ እስከምሰጥሽ በትዕግስት ትጠብቂያለሽ። እሺ
ወይ ቤዛ እንደውላቸው እንዴ? ኧረ እባክሽ በዚህ ሰዓት መደወል ጥሩ አይመስለኝም። እና ዝም እንበል ነው የምትይው? እንደሱ ይሻላል ብዬ እኮ ነው። በዚህ ሰዓት መደወላችን ሌላ ችግር ሊያመጣባቸው ይችላል። እሺ ቹቻስ ደርሳ ይሆን? የምትደርስ ይመስለኛል። እና የመጣጣ ውስጥ ነው የገባው ነው እናትሽ። አይዞሽ እሺ ይሆን። ይህንንም ቀን እናልፈዋለን ተስፋ አደርጋለሁ። እሺ አሁን እኛ ዝም ብለን እዚህ ከምንቆም ወደ ሄደችበት አቅጣጫ እንሂድ እንዴ? ይሻላል። አሁን እንደዛ እየሄድን እንጠብቃት። Ashanti aradar skingiteri bastai የዱርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ሰግሰጎር ቢያይ አራዳ ይኮንም አራዳ ልጅ ላይ የዱርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ሰግሰጎር ቢያይ አራዳ ይኮንም አራዳ ልጅ ላይ አለ ተስፋ ወር አይደለም የኔ ህይወት ዱርዬ ኔ ፉንካ አለ ስለውለት ደሞ ያልፋል አይከተል ያሬድ ልቀቁ። ችግር የለውም። እኔ እንደመጣ ከፈለክ መጀመሪያ ሚኪ ልቀቁ። አታስብ ያሬድ፣ ሚኪ የሚለቀቀው አንተ እጄ ስገባ ብቻ ነው። እንደዛ ከሆነ ለምን እኩል አንለቃችሁ? ጥሩ፣ ግን ሌላ ነገር አስባችሁ ከሆነ እያንዳንድሽን በዚህ ሽጉጥ ነው የሚደፍሽ። ሽጉጥ? እሺ ተይበጣ አፍነ ያዘው። ምን አማራጭ አለኝ? ፍሬ እንዳይፈርጥ ነው እንጂ። አሁን እስከ 3 እቆጥራለሁ። ያሬድን ትለቁታላችሁ። ተስማምቻለሁ። 1 2 3 ቁም ብያለሁ። ናያልድ ስማ፣ ወንድ ኮንክ ለምን አይለይልን? ምን ጠብቃለህ? ደስ ይለኛል አንድ ባንድ የምትመጡ ከሆነ። ተስማምቻለሁ። ጥሩ፣ ከኔ መጀመር ይቻላል። እና ከማን ልጀምር? ከኔ መጀመር ትችላለህ። ይመቸኛል።
እና እንሂድ እንጂ። አንተ ያማን እንዴ? እኔ እኮ በሽተኛ ነኝ። እኔ ደግሞ አስታማሚ ነኝ። ኧረ እባክህ ግን ዝም ብለህ ስታስበው ቀስ የሚከነት ይመስል አላውቅም። ብቻ እኛ ስልታዊ ማፈግፈግ ማድረግ አለብን። ዱላሽን ጣይ። አንተ ወንድ ኮንክ ሽጉጡን ጣለውና እጅ ለእጅ ጓታል። እንድጠራው ከፈለግሽ በመጀመሪያ ጊዜ ብራቮ ኪሩ ብራቮ። ምን ስራ ላይ ሰራው? እኔ ኪሩ ማን እንደሆነ አላወቀኝም። በዚህ ሲጉዳ አስፈራራም ነው ፈሪ ማነው ፈሪ? ዝም ብሎ ነው ወደዛ